በሰላም ነው? ዛሬ ግን ለምን ለሀብል ልደቷን አታከብርላትም? ደህና ነሽ ግን ኩኩሻ? ቆይ የወንሹ ወይ ደግሞ የወሰድሽው ነገር አለ እንዴ? ካልሆነ ደግሞ ቀማምሰሻል ማለት ነው። ቆይ ልደቷ ዛሬ መሆኑ እንዴት አወቅሽ? አይ የሆነ ጊዜ እናቷ በወሬ መሀል ስትል ይመስለኛል። ግን ደግሞ እውነቷን ቢሆንስ? እሺ በይኝና ልደቱን እናክብረው። እኔ በቃ አሁን ሻማውን አጥፋ። እሺ ከኔ ጋር አፍላ ተካፈተ ልደበጅ ይህን ስጦታ በፍጹም መቀበል አልችልም። እሺ ይሄ ስጦታ ያንቺ ነው። ምናልባት ደግሞ ሌላ ለሚገባው ሰው ብትሰጪ የሚሻል ይመስለኛል። ይቅርታ ለሚገባው ሰው ብትሰጪ ማለት ምን ለማለት ፈልጋለሁ? ተናገራ። የሰማችሁን ነገር በቃ ለሁሉም ሰው ተናገር። ሜርሲ እባክሽን ድምፅሽን ቢያንስ እንኳን ቀነስ አድርጊው። እንዴ ቆይ ምን ሆነሻል? እኔ አልገባኝም። ሰሞኑን ምንድነው የጸባይሽን የቀያየረው ነገር? ማርዳዬ ምንም ነገር አልናገርም። ምንም እንዳታደርጉኝ። እናንተ የተረገማችሁ ልጅቷ ምን ልታደርጓት ነበር? እባካችሁ ከዚህ እንዴት ነው የምፈልገው? እባካችሁ ከዚህ እንዴት አድርጉኝ። ተረጋጊ ሀብል። ሀብል በስተመጨረሻም የአጸደንና የሜርሲን ጉድ ደረሰችበት። አጸደ ከዚህ ቤት ማውጣት አለበት። ጋሼ ለሜርሲም መመረዝ፣ ለሜርሲም ጸባይዋ መቀየር፣ ለማርዳም ህይወት አደጋ ሆናብናለች። አጸደ እንደምታያት እንደ ስስት እየተቀያየረች ውስጧ እጅግ አደገኛ እባብ ሆኗል። አውቃለሁ ጋሼ እህትህ ናት፣ ያደራ እህትህ፣ ግን ቤትህን እየበጠበጠች ሰላምን እያሳጣች ልጅህን ወደማይሆን አቅጣጫ እየወሰደች እዚህ መቀመጧ ትርጉም የለውም። የሚገባትን ሁሉ እያገዝካት በውጭ ብትቀመጥ መልካም ነው ትላለች ሀብል። ኩኩሻ ከባድ ጭንቀት ውስጥ ገብታለች። የብሩ ሁኔታ አጎምጅቶኝ፣ የብሩ ሁኔታ አሳስቶኝ፣ የገባውበት አሮንቃ የማልወጣው ረመጥ ሆኖብኛል። ምናለ እዚህ ውስጥ ከመግባቴ በፊት ይህ ጸጸት፣ ይህ ህመም ቢሰማኝ። የሰው ደስታ ቀምቼ እንዴት እኔ ደስ ይለኛል? የሰው ዓለም ነጥቄ እኔ እንዴት ዓለሙ ይመቸኛል? የሰው ደስታ እየተምነሸነሽኩበት መች ደስታው ይጣጣመኛል? እንዴት ሆኖ ከውስጤ ይገባል? እንዴት ሆኖ አምኜው እቀበላለሁ? የእናት ጠረን አይቼም ማላቀው፣ የእናት እንክብካቤ አይቼም ዳብሼም አቅፌም የማላቀው እውነተኛ እናቴን ያገኘዋት መሰለኝ። ፈጣሪ እውነት የምትወደኝ ከሆነ ምን አለ ትክክለኛ እናቴን ባገናኘኝ። የኩኩሻ ጥያቄ የመነንና የአጸደ አደገኝነት አሁንም እንደቀጠለ ነው። የእውነት ሜርሲ የእውነት ተቀይራ ነው? አጸደን መንቀራ ልተፋት እያለች ነው ወይስ ልክ ማህደርን ሳይነካባት እንዳስገደለቻት ተለሳልሳ ሂዳ ነገርየውን ለብቻዋ ለመጨረስ እየሞከረች ነው? ምክንያቱም አጸደ ጥቅምና ጥቅማ ጥቅም ብቻ ነው ሁልጊዜ ስትጠይቃት የምናየው። የሆነ ጉዳይ ደግሞ አይሆንም ስትላት በሰራችው ወንጀል ታስፈራራታለች። አሁን ግን ሜርሲ ብልጥ ሆና መገኘት፣ ስማርት ሆና መራመድ ፈልጋ ነው ወይስ የእውነት ተቀይራ ነው? የእውነት ተጸጽታ ነው? ክፋትና ተንኮሏ የትም እንዳላደረሳትና የዋኋና መልካሙን አባቷን እንዳሳጣት፣ የዋሁና ደግ ወንድሟን እንደነጠቃት፣ የክፋቷ ጥግ የትም እንዳላደረሳት ገብቷት ነው አጸደን ለመራቅ የሞከረችው። አጸደ ደግሞ እሷ ስትርቃት አሳድጌሽ ልትከጅኛችም አጉርሼሽ ልትነክሽኛችም በማለት እንግዲህ ድብድብ ጀምረዋል። አቶ እስክንድርም እውነት ላለሁኝ ለእውነት ነው የቆምኩት፣ ልጄ ማህደርን አስገድላታለች፣ ግን አሁን ልጄ በጸጸትና በቅዠት ነው ያለችው፣ እውነት ለመቀየር እየሞከረች ግን የሰራችው ጥፋቷ እየአስቃዣት ነው እያለ እንግዲህ ልጁን የይቅርታ ልብ ሰጥቷታል። አጸደ አሁንም አደገኝነቷን ቀጥላለች። እቺ ልጅ የሰማችውን ነገር ትናገራለች፣ አለበለዚያ ግን እዚሁ እደፋታለሁ እያለች እየፎከረች ነው። ሜርሲ ግን ይህ ጭካኔያችን ይበቃል፣ እኔ በበኩሌ በቅቶኛል፣ ተይኝ አክስቴ፣ አንቺ ገደል እየሰደድሽኝ፣ እየጨበጥኩትን ሁሉ እየነጠቅሽኝ፣ ደስታዬን እያራቅሽብኝ ነው። ስለዚህ አንቺ ጋር ያለ ግንኙነት እዚህ ጋር ይበቃል። ክፋታችን የትም አላደረሰም። በአባቴና በአንድ ወንድሜ ከመጣሽብኝ አንቺን ገድዬ እኔው ራሴ እጄን እሰጣለሁ። እመኝኝ አክስቴ እመኝኝ ስትል እንግዲህ አስጠንቅቃታለች።
የእውነት ግን ሜርሲ ተለውጣ ነው የብዙዎቻችን ጥያቄ ነው። ከተለወጠችም በጣም ደስ ይላል። ምክንያቱም እንዳጸደ አደገኝነትና እንዳጸደ ክፋት ሜርሲን ጉድጓድ ልትከታት እንጂ ልትጠቅማት አይደለም። እያንዳንዱን ሜርሲን የምትመክራት ምክር የምትፈልገውን ነገር ካገኘች በኋላ ሜዳ ላይ ጥላት ዘወር የማለት ፍላጎት ነው ያላት አጸደ። ሳይረፍድ አይኗን መግለጧ አሪፍ ሆኖ ሳለ አሁን ግን አንገት ለአንገት ተናንቀው ሊጋደሉ ነው። አቶ እስክንድር እስከ ዛሬ ታገሸሻለሁ፣ ያ ክፋቷን ትታ ያ ተንኮሏን እርግፍ አድርጋ ትታ ያ መርዛማ ንግግሮችሽን ተቀብላ ሀሳቦችሽን በውስጧ አስርጻ ወደ አንቺ መጥፎ ስራዎች የተቀላቀለችው ሜርሲ ክፋትሽና ተንኮልሽ ሲገባት እርግፍ አድርጋ ትታ ወደ እኛ ለመመለስ እየሞከረች እያለ አንቺ ደግሞ ክፋትሽን ቀጥይ እንጂ ክፋትሽን አትታይ፣ የኔው አጋር ሁኜ ብለሽ የምታስጨንቂያት ከሆነ ከቤቴ ውጪ ለቤቴ ሰላም እንጂ ለቤቴ ጠንቅ እንድትሆኝ አልፈልግም በማለት እንግዲህ አቶ እስክንድር አጸደን ጨክኖ አስወጣት። አጸደ እንዴትም ብዬ እኔማ ሀብታም ሆናለሁ በወንድም ያላገኘሁትን ንብረት እንዴትም ብዬ አገኘዋለሁ ብላ በህልም ዓለም የቃዠችው የካናዳ ጉዞዋ መነን ካናዳ ከገባች እኔ የማልገባበት ምክንያት የለም። መነንን አጥብቄ መያዝ አለብኝ። ትልቋ ጥላቴ ብትሆንም ግን የእሷን እርምጃ ተከትዬ እኩል የሚገባኝን ማግኘት አለብኝ ያሉት ነገር ኩኩሻን ሰላም ነስቷታል። እኔ ደስታዬን አጥቼ የሰው ህይወት ቀምቼ የሰው ደስታ ነጥቄ ደስ የሚል ህይወት አልኖርም። ጭራሽ በእኔ ዓለም ውስጥ እነሱ ህልማቸውን ማሳካት ይፈልጋሉ። በጭራሽ እንዳታስቡ ስትል መነንና አጸደን አስጠነቀቀች። የእውነት ኩኩሻን ላይጎዷት ይችላሉ። ምክንያቱም የሚፈልጉትን ያክል ጥቅም እስከሚያገኙ ድረስ ኩኩሻን እንኩኩ እያሉ እንደ እንቁላል ሊንከባከቧትና ሊለማመጧት ይችል ይሆናል እንጂ ምንም አያረጓትም። ግን ኩኩሻ በቃኝ፣ እውነቱ ይፈንዳ፣ ደስታና ሰላም እፈልጋለሁ፣ የውሸትና የቅዠት ህይወት ሰልችቶኛል በማለት እውነቱ እናገራለሁ ካለች ሊጎዷት ይችላሉ። አጸደና መነን የሚፈልጉትን ከማድረግ ወደኋላ አይሉም። እጅግ የሚያሳዝነው ነገር ኩኩሻ ቢያንስ ሚስጥሯን ለእዝራ ብትነግረው፣ እዝራ እመነኝ፣ አሳልፈ ከሰጠኸኝም አሳልፈ ስጠኝ፣ ብቻ ግን አንድ ነገር ከሆንኩ ተጠያቂዋ መነን ናት። በእርግጥ እኔም አንደኛው ወንጀለኛ ነኝ። የሀብልን ህይወት ቀምቼ ነው እዛ የገባሁት። ሀብል ወደ እስር ቤት ስገባ እንዳጋጣሚ እናቷ መጣች። ያ የቢሊዮነሯ ኑሮ አስቀንቷት እኔን የውሸት ልጅ አድርጋ አስተዋወቀቻት። የሀብልን ህይወት እየኖርኩ ያለሁት እኔ ነኝ። ግን ህሌና መቀበል አልቻለም። ደስታውን አምኜ ወደ ውስጥ ማስገባት አልቻልኩም። እንኳን ደስታ ላገኝ ደስታዬን የድህነቴን ሳቄን ሁሉ ቀምቶኛል። ብር ሲመጣ ለኬም ደስታን ይቀማል። ምቾት ሲመጣ ሰላም ይነሳል። እዝራ ያለውት ህይወት የኔ ነው። ልብሴን ስቀይር ጸጉሬን ስሰራ የተመቻቸ ህይወት የኖርኩ ቢመስልም ውስጤ ግን ሰላም የለውም። ብሩን አግኝቼ ይችን ምጥጥዬን ማርዳን አሳክማለሁ ስል እናንተን ደጋግ ሰዎች ሀብል እናንተን ጣለላት። አሁን ለማን ልጨነቅ? ለሀብል የሚገባትን ህይወት ነጥቄ እኔ ልደሰት አልችልም። እዝራ ህይወት ቀምቼ የሰው ህይወት ነጥቄ የምልህ የሀብልን ህይወት በመነን አማካኝነት የነጠኩት ነው። እናት ትክክለኛ ልጇን ማግኘት አለባት፣ ሀብልም እናቷን ማግኘት አለባት በማለት ኩኩሻ እያሰበች ነው። የቀን ጉዳይ ነው እንጂ ብላ ብላ ለሀብል እውነቱ ማፈንዳቱ አይቀርም። ግን አንድ ነገር ሳትሆን ለእዝራ ብትነግረው መነንም ብልጥና ብልጣብልጥ ስለሆነች የኩኩሻ ልደት እኮ ዛሬ ነው በማለት እንግዲህ ሆስፒታል ያገኘችበትን አጋጣሚ ለማክበር ስትሞክር የተሰጣትን ወርቅ አልቀበልም፣ የሚገባው ሰው አለ፣ እስከዛ አንቺ ጋር ይቀመጥ በማለት ኩኩሻ እምቢ ብላለች። መነን አይኗ ደም ለበሰ። እንዴትም ብላ ወርቁን መቀበል ስለምትፈልግ የሀብል እናት ግን ይህ ጉዳይ አልተዋጠልኝም፣ ለሚገባው ሰው ማለት ምን ማለት ነው? ለምንድነው የከፋት የሚለው ጥያቄ ፈጥሮባታል። ይህ ዘገያል እንጂ ሀቅ መፈንዳቱ እውነት መገለጹ አይቀርም። እናት በውሸት ልጅ ደስታ ተውጣለች። ልጅ ተብዬዋ ደግሞ በውሸት ዓለም ተውጣለች። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ ነው።